በወሎ ቤት አማራ አምባሰል የውጊያ ቀጠናዎች ከ10 ቀናት በላይ በዘለቀ ውጊያ የብልጽግናው ሰራዊት ከፍተኛ ጉዳት ማስተናገዱ ሲሰማ የግንባሩ አዋጊ ኮሎኔል አጃቢዎቹ በውጊያ መገደላቸውም ታውቋል። በሸዋ መነሻውን ከመተሃራ ከተማ ያደረገው የብልጽግና ሰራዊት ወደ መተብላ ከተማ ለመግባት ያደረገው ሙከራ በፋኖ ኃይሎች ጠንካራ ምት ሳይሳካ መቅረቱ ተሰምቷል። ከፍተኛ መጠን ያለው ሬሽንና ሰራዊት ቅየራ ይዞ የተንቀሳቀሰው ጦር በአውደ ውጊያው ምን ገጠመው ለሚለው ዝርዝር የግንባር መረጃውን ይዘናል። በፋኖ ኃይሎች እጅ የሚገኙ የቀድሞ የብልጽግና ሰራዊት አባላት የተዋጋንለት ብልጽግና በድሮን ፈጀን ሲሉ ምስክርነታቸውን ሰጥተዋል። ዓለም አቀፉ የቀይ መስቀል ማህበር ይድረስልን ሲሉም ተማጽኖ አሰምተዋል። ይህም ሌላኛው የግንባር መረጃችን ነው። የሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ለአብይ አህመድ አገዛዝ ጥብቅ ማስጠንቀቂያ ሰጥተዋል። ጀነራሉ ያስጠነቀቁት የሱዳን ጎረቤቶች በሱዳን ጦርነት ስላላችሁ አቋም መልሳችሁ አጢኑ፣ ጎረቤቶቻችን ድንበራችንን የመከላከል መብትና አቅም እንዳለ ሊረዱ ይገባል በሚል ነው። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ዓለምን እያወዛገበ ያለው የሶማሌላንድ እውቅና ሊፈርስ ይችላል ሲል አንድ የእስራኤል ሚዲያ ዘግቧል። ዘገባው የሶማሌላንድና የእስራኤል እውቅና ሊፈርስ ይችላል የሚል ግምቱን ያስቀመጠባቸው ነጥቦች ምንድናቸው? ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ አምባሰል የውጊያ ቀጠናዎች ከ10 ቀናት በላይ በዘለቀው ውጊያ የብልጽግናው ሰራዊት ከፍተኛ ጉዳት ማስተናገዱ ሲሰማ የግንባሩ አዋጊ ኮሎኔል አጃቢዎቹ በውጊያ መገደላቸው ታውቋል። የልጅ ኢያሱ ኮር አሃዶች አምባሰል ዙሪያ ከውጫሌና ማርዬ እስከ ግሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ በሰሜን ምስራቅ እዝ ላይ ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል ማስመዝገብ መቻላቸውን ያስታወቀው አፋብሃ ምኒልክ እዝ ነው። እዙ በግንባር መረጃው ላይ እንደገለጸው ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች ከደሴ በርካታ እግረኛ ሰራዊትና ሜካናይዝድ በማዝመት እንዲሁም ከውጫሌ ወርጌሳና መርሳ እንዲሁም በማርዬና በግሸን በኩል ግንባሮችን ፈጥሮ ወደ አምባሰል፣ ድብል፣ ደልባና ጅጎዶ አካባቢዎች ማጥቃት ያደረገ ቢሆንም ባለፉት 10 ቀናት በተደረጉ እረፍት አልባ ውጊያዎች በሰሜን ምስራቅ እዝ ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል መመዝገቡን አፋብሃ አረጋግጧል። በዚህም አገዛዙ በደረሰበት ምት ምክንያት እርስ በርሱ እስከ መታኮስ መድረሱን የገለጸው አፋብሃ ታህሳስ 20 ከደሴ በዙ 23 ታጅቦ የመጣ አዋጊ ኮሎኔል የሰሞኑ ቁስለኞችንም ይዞ ለመውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበት ቅጽበት በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል ሲል የአውደ ውጊያ ውሎውን ገልጿል። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት መለስተኛ ጉዳት ያጋጠመው ሲሆን ወደ ቀጠናው ደልባና ጅጎዶ ገብቶ የነበረው የአገዛዙ ጦር በደረሰበት ከፍተኛ የሚባል ጥቃት ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ለመውጣት ተገዷል። ባለፉት 10 ቀናት ያለ እረፍት በቀጠለው በአምባሰል ዙሪያ አውደ ውጊያ አመርቂ ድል አስመዝግበናል ያለው አፋብሃ ምኒልክ እዝ የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር ሁለቱ ታጠቅ ክፍለ ጦር መርሳ፣ ወርጌሳና ውጫሌ አካባቢዎች ላይ ተጋድሎ በማድረግና ጉልህ ሚና መጫወታቸውን ገልጸዋል። በሌላኛው የአውደ ውጊያ መረጃችንም አፋብሃ አሳምነው እዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል መቀዳጀቱ ተሰምተዋል። መነሻውን ከመተሃራ ከተማ ያደረገው የብልጽግና ሰራዊት ወደ መተብላ ከተማ ለመግባት ያደረገው ሙከራ በፋኖ ኃይሎች ጠንካራ ምት ሳይሳካ መቅረቱ ነው የአውደ ውጊያው መረጃው ያመላከተው። የአገዛዙ ጦር ዋና ዓላማ ለሬሽንና ለሰራዊት ቅየራ እንደሆነም ታውቋል። ከዚህ ቀደም ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መተብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የአገዛዙ ኃይል አሁን ደግሞ መነሻዬ ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት ለመመለስ ተገዷል ሲል ያስታወቀው አፋብሃ አሳምነው እዝ ነው።
በዚህ አውደ ውጊያ ከመተሃራ ከተማ ሬሽንና መተብላ ከተማ ያለውን ሰራዊት የሚቀይር ሌላ ተጨማሪ ሰራዊት በማጓጓዝ ላይ በነበረው ጦር ላይ የፋኖ ኃይሎች የከፈቱት ማጥቃት አብሪዎችን ብቻ ሳይሆን ዋናውን የሰራዊት ክፍል ላይ ጉዳት ማድረስ እንደቻሉ ነው በግንባር መረጃው ላይ የተመላከተው። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው የአገዛዙ ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህ አውደ ውጊያ 3 የብልጽግና ወታደራዊ ተሽከርካሪዎች ከፍተኛ ጉዳት እንዳስተናገዱ ሰራዊቱ ኪሳራውም የበዛ መሆኑ ነው የተሰማው። ወታደራዊ ተሽከርካሪዎቹን በሌላ ተሽከርካሪዎች እየጎተተ የወጣበትና መተብላ ከተማ የነበረው ተቀያሪ ሰራዊት ወደ ኋላ በመመለስ የጫነውን ፍራሽና ሌሎች ቁሳቁሶችን ለማራገፍ መገደዱንም የአፋብሃ አሳምነው እዝ ከሰም 2ኛ ኮር የህዝብ ግንኙነት ክፍል ገልጿል። በፋኖ ኃይሎች እጅ የሚገኙ የቀድሞው የብልጽግና ሰራዊት አባላት የተዋጋንለት ብልጽግና በድሮን ፈጀን ሲሉ ምስክርነታቸውን ሰጡ። የብልጽግናው አገዛዝ በሸዋ ይፋት ቀጠና ቀወት ወረዳ በፋኖ ኃይሎች እጅ የሚገኙ ምርኮኛ ወታደሮችንና ሲቪሎችን ከ4 ጊዜ በላይ በመመላለስ አሳዛኝ የድሮን ጭፍጨፋ መፈጸሙን በተመለከተ ከድሮን ጥቃቱ የተረፉት ምርኮኛ ወታደሮች አጋልጠዋል። የሚታዩ ጓደኞች ሁሉም የኛ ልጆች ነው። የመንግስት አካል ነው። ዛሬ ጊዜ ነው እንጂ የመንግስት አካል ነው። በራሱ ድሮን መጥቶ መከላከያ አለ፣ ፌደራል ፖሊስ አለ፣ አየር ወረዳ አለ። እዚህ ውስጥ አኑ መከላከያ ሱገሄ ወታደሮቹ ከተለያየ የኢትዮጵያ ክፍል የተውጣጡ ሲሆን ስለ ፋኖ የተሰጣቸው መረጃ ፍጹም ስህተት መሆኑን አረጋግጠዋል። የፋኖ ኃይሎች የምርኮኛ አያያዛቸው ዓለም አቀፍ ሕጉን የጠበቀ መሆኑንና ልዩ እንክብካቤ እንደተደረገላቸው የብልጽግና ምርኮኛ ወታደሮች ምስክርነት ሰጥተዋል። አገዛዙ ደግሞ ምርኮኛ የለም እያለ በራሱ ወታደሮች ጭምር የሚፈጽመውን የድሮን ጥቃትና አጠቃላይ የጦር ወንጀል ገጽታ አጋልጠዋል። እኒህ በፋኖ ኃይሎች እጅ የሚገኙ የብልጽግና የቀድሞ ወታደሮች እንዲህ ባለ መልኩ ምስክርነት የሰጡበትን ጉዳይና የድሮን ጥቃት በተመለከተ አገዛዙ እስካሁን የሰጠው ምላሽ የለም። የብልጽግና ሰራዊት በምርኮኝነት ተይዘው ለዓለም አቀፍ ቀይ መስቀል ለማስረከብ ተጠይቆ ተረካቢ እንዲወስዳቸው በመጠባበቅ ላይ ያሉ ምርኮኞችንና ጥበቃ ሲያደርጉ የነበሩ የፋኖ ኃይሎች እንዲሁም በአካባቢው ያሉ ንጹሐን ነዋሪዎችን ከ4 ጊዜ በላይ በመመላለስ ነው አሰቃቂ የድሮን ጭፍጨፋ የፈጸመው። ከድሮን ጥቃቱ ጎን ለጎን ከፊል ከልዩ ዞን የተሰበሰቡ በአማራ ጥላቻ የታወሩ ኦነጋዊ ታጣቂዎችን ያሰማራው አገዛዙ በርካታ ንጹሐኖች ላይ እርምጃ መውሰዱም ታውቋል። በራሳ አባያ ጥር ሀዲ ግልጽ በረት ጠድቻ አሻል ሰፊ በረትና በርበሬ በሚባሉ ቀበሌዎች ላይ በየማሳቸው የታህሳስ አዝመራን የሚያዘምሩ ንጹሐን አርሶ አደሮች ሰለባ መሆናቸው ነው የተሰማው። የአገዛዙ ሰራዊት እነዚህ ንጹሐን አርሶ አደሮችና በምንም አይነት መልኩ የጦር መሳሪያ ሳይዙ በምርኮኝነት ተይዘው በቤት ውስጥ ተቀምጠው የነበሩ ቁጥራቸው እስከ 25 የሚደርሱ ወንዶችና ምግብ አብሳይ ሴቶች በተኙበት በድሮን መጨፍጨፋቸውን በተመለከተ ዓለም አቀፍ የሰብአዊ መብት ተቋማቶች መረጃ እንዲኖራቸውና በጉዳዩ ላይ ገለልተኛ ምርመራ በማድረግ በኩል ልዩ ትኩረት እንዲያደርጉ ተጠይቋል። ጌታቸው ረዳ አብይ አህመድን ለማዳን በአማራና በኤርትራ ኃይሎች ላይ ተጨባጭ ያልሆነ ክስ አቀረቡ። የቀድሞ ጓዶቻቸውንም በሰብአዊነት ላይ የሚሸቅጡ ሲሉ ዘልፈዋቸዋል። የአብይ አህመድ አማካሪ ጌታቸው ረዳ በሌላ ቃለ መጠይቅ ተመልሰዋል። አቶ ጌታቸው ከዚህ ቀደም በአማርኛ በእንግሊዝኛና በትግረኛ በጽሁፍና በቃል ካስተላለፉት መልእክት የአሁኑ ቃለ መጠይቅ የተለየ የሚያደርገው ሙሉ በሙሉ በሚባል መልኩ አማራን ማዕከል ያደረገ ክህደትና ውንጀላ መፈጸማቸው ሲሆን የአስመራውን መንግስት በተመሳሳይ ውንጀላ ከሰዋል። ጌታቸው ተበዳይ ዝም ሲል ተከሳሽ ይሆናል የሆነበትን የአማራ ጉዳይ ዳግም አንስተው ከወረራ ራሱን ለመከላከል ጥረት ያደረጉ የአማራ ኃይሎችን በዘር ማጥፋት ወንጀል ሲከሱ ተሰምተዋል። ለዚህም የእኒህን ሹመኛ ክስ በቸለልታ ከማለፍ ይልቅ የአማራ የህልውና ታጋይ በዋናነት በዲፕሎማሲው ግንባር ያለው ኃይል ጉዳዩን በቀላሉ ሳይመለከት ጌታቸውን ቢያንስ በ3 ዙር አማራን እያጠቁ መቀጠላቸውን ማጋለጥ ይጠበቅበታል። አንደኛ፣ ህወሓት በኢህአዴግ የበላይነት ይዞ ስልጣን ላይ በነበረ ጊዜ በአማራ ላይ የተፈጸመውን መዋቅራዊ ጥቃት በማስፈጸም በኩል ከህወሓት አባቶች ጋር ጓድ ሆነው የወንጀሉ አካል በመሆን እንደሰሩ።
ሁለተኛ በሰሜኑ ጦርነት ወቅት በማይካድራ በቆቦ በጭናና በሌሎችም ህወሓት ጭፍጨፋ በፈጸመ ጊዜ የፕሮፓጋንዳው ቁንጮ መሪ የነበሩ መሆኑ። ሶስተኛው የፕሪቶሪያው ስምምነትን ተከትሎ የአብይ አህመድ አገዛዝ በትጥቅ ማስፈታት ስም በአማራ ላይ የከፈተው ጦርነት 3ኛ ዓመቱን በያዘበት በዚህ ጊዜም የጠቅላይ ሚኒስተሩ አማካሪ መሆናቸው ጌታቸውን በድርብርብ የጦር ወንጀል ተጠያቂ ያደርጋቸዋል። አሁንም ቀድሞ የነበረ ጥላቻ ተጨምሮበት አለቃቸውንና አገዛዛቸውን ከጄኖሳይደር ነጻ አውጥተው አማራን ወንጀለኛ ለማድረግ ከኤንቢሲ ቴሌቪዥን ጋር ያደረጉት ቃለመጠይቅ ምስክር ሆኖ ታይተዋል። ጌታቸው በዚህኛው ቃለመጠይቃቸው ፋኖና የኤርትራ መንግስት የፕሪቶሪያ ስምምነት ለምን ተፈረመ ብለው ነው ፌዴራል መንግስት ላይ የተነሱት ሲሉ ከሰዋል። ሲአይኤ ጋር በማያያዝ እንዲህ ተናግረዋል። ህወሓትን ማዳን የሲአይኤ ፕሮጀክት ነው። ጠቅላይ ሚኒስትር አብይ አህመድም የዚህ መሳሪያ ሆኑ በሚል ኢሳያስ ቂም ይዘዋል ካሉ በኋላ ህወሓት ባለመጥፋቱ ያኮረፉት ድንገት ህብረት ፈጥረው መንግስት ሊጥሉ ነው ሲሉም ከሰዋል። በሌላ በኩል ህወሓትን በተመለከተ ባሰሙት ንግግር በኔም ጊዜ የተፈናቃይ እርዳታ ለሰራዊቱ ይሰጥ ነበር የሚለውን በማስታወስ አሁን ባለው ሁኔታ በትግራይ በተፈናቃዮች ላይ የሚነገድ መሆኑን በመግለጽ የቀድሞ ጓዶቻቸውን ተጠያቂ አድርገዋል። ከእርዳታ መከልከል ጀምሮ እስከ ምዝበራ ድረስም ጭምር በማንሳት ወቅሰዋል። እኔ የክልሉ አስተዳዳሪ በነበርኩበት ወቅት ህጻጽ የተፈናቃዮች መጠለያ ጣቢያ ላይ ተመሳሳይ ችግር ነበር። ያን ጊዜ እኛ ወደ ስፍራው እርዳታ ስንልክ በጊዜው የዞኑ አስተዳደር የነበረው ግለሰብ ህዝባችንን የእርዳታ መሸቀጫ ልታደርጉት ነው ብሎ መንገድ ዘጋብን። ሰው ስለ ህጽጽ ያወራል፣ ሽሬ ከተማም የባሰ ነገር አለ ብለዋል። የሱዳኑ ጄኔራል አልቡርሃን ተዳክመናል ብላችሁ እንዳታስቡት ሲሉ የአብይ አህመድ አገዛዝን አስጠነቀቁ። የሱዳን ብሔራዊ ጦር መሪ ጄኔራል አብዱል ፈታህ አልቡርሃን ለአብይ አህመድ አገዛዝ ጥብቅ ማስጠንቀቂያ ሰጥተዋል። ጄኔራሉ ያስጠነቀቁት የሱዳን ጎረቤቶች በሱዳን ጦርነት ስላላችሁ አቋም መልሳችሁ አጢኑ፣ ጎረቤቶቻችን ድንበራችንን የመከላከል መብትና አቅም እንዳለ ሊረዱ ይገባል በሚል ነው። ጄኔራሉ ይህንን ያሉት ከሰሞኑ ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበሯ የብሉ ናይል ግዛት በኩል መጠነ ሰፊ ጥቃት ለማድረስ እየተዘጋጁ መሆኑ የሱዳን ጦር አመራሮች ክስ ካሰሙ በኋላ ነው። የሱዳን ባለስልጣናት በሳምንቱ ለ3ኛ ጊዜ የአብይ አህመድን አገዛዝ ሊነካ በሚችል መልኩ ማስጠንቀቂያ ሰጥተዋል። ማስጠንቀቂያውን እየሰጡ ያሉትም የአብይ አገዛዝ የፈጥኖ ደራሽ ኃይሎችን ይረዳል በሚል እንደሆነ ከማስጠንቀቂያ ይዘቶቹ መረዳት ይቻላል። በተለይ ከሰሞኑ በአሶሳ ኤርፖርት በኩል የተባበሩት አረብ ኤምሬት ወደ ኢትዮጵያ ድንበር ለገቡት የፈጥኖ ደራሽ ኃይሎች ትጥቅ በአየር እያራገፈች ነው የሚሉ ክሶች መበራከታቸው ጉዳዩን አሳሳቢ አድርጎታል። የሱዳን ጦር አዛዦች ከብሉ ናይል ስቴት ግዛትና አጋር ኃይሎች ጋር በመሆኑ ከኢትዮጵያ ድንበር ውስጥ እየመጣ ነው ያሉትን ጥቃት ለመመከት ዝግጅት ማድረጋቸውን በይፋ ማስታወቃቸው ይታወሳል። አልቡርሃን በድጋሚ ያሳሰቡትም ቀድሞ በሱዳን ማህበራዊ ሚዲያ የተላለፈውን መልእክት በማጠናከር ነው። ጄኔራሉ ቱርክ አንካራ ውስጥ በሱዳን ኤምባሲ ውስጥ በተዘጋጀ አንድ ፕሮግራም ላይ ተገኝተው ባደረጉት ንግግር እንዲህ ብለዋል። ጠላቶች እዚህና እዚያ እየተንቀሳቀሱ ስለመሆኑ መረጃ አለን። የትም ቦታ ቢሆኑ እንደርስባቸዋለን። የሱዳን ሀገረ መንግስት ተዳክሟል ብሎ የሚያስብ ማንም ካለ ይጠንቀቅ ሲሉ ዝተዋል። ቀጠል አድርገውም ሱዳን ጎረቤቶቿን አታጠቃም፣ ለጎረቤቶቿ ጠላት ሆና አታውቅም። ጎረቤቶቻችን ከአጥቂዎቻችን ጋር ከተባበሩ ግን ድንበራችንን፣ ሀገራችንን የማስከበር መብት አለን፣ እናስከብራለን ሲሉ አስጠንቅቀዋል። የሱዳን ብሔራዊ ጦር መሪ ይህንን ቢሉም በእኒህ ሰው መሪነት በአብይ አህመድ የዝምታ ትብብር የኢትዮጵያ ሉዓላዊ ግዛት በመጣስ እስከ 60 ኪሎ ሜትር ድረስ በአማራ በኩል ወረራ ከፈጸሙ ዘንድሮ 6ኛው በጋ ተቆጥሯል። ጄኔራል አልቡርሃን ሀገራቸው ሱዳን አሜሪካን፣ ሳውዲ አረቢያንና ግብፅን የፈጥኖ ድራሽ ኃይሉን የምታስታጥቀውን የተባበሩት አረብ ኤምሬትን እንዲያናግሩ መጠየቋን ገልጸው ነገር ግን ኤምሬት ያለችበት ስብስብ ስለ ሱዳን ሰላም ሊናገር አይችልም። በዚህ ተስፋ አድርጌ አልዘናጋም፣ አንዘናጋም፣ ተስፋችን እየተሟጠጠ ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀጠናው ላይ ትክክለኛ የሰላም ሰው መሆን ከፈለጉ የሱዳንን ጉዳይ ስራዬ ብለው በግሎ የያዙት ብያቸዋለሁ። ጉዳዩን ከሱዳኖች እይታ አንጻር እንዲመለከቱም አስረድቻቸዋለሁ ማለታቸውን ሱዳን ትሪቢዩን ዘግበዋል። ጄኔራሉ የቱርክ ፕሬዚዳንትም ኤርዶጋን በውክልና ጦርነቱ ላይ እጃቸውን እንዲያስገቡም በይፋ መጠየቃቸው በዘገባው ተመላክተዋል። ጄኔራሉ በአብይ አህመድ አገዛዝ ፈቃድ በኢትዮጵያ ግዛት ላይ በተቋቋመው የተባበሩት አረብ ኤምሬትስ ወታደራዊ ካምፕ ላይ የተደራጀው የሱዳን ፈጥኖ ድራሽ ኃይልን ማጥቃት ሊጀምሩ መሆናቸው ተከታታይ መረጃዎች በመውጣት ላይ ናቸው።
ተፋላሚው ጀነራል አብዱል ፈታህ አልቡርሃን ጦራቸው ከኢትዮጵያ ድንበር ተነስቶ የሚመጣበትን ጥቃት ለመመከት መዘጋጀቱን ከሰሞኑ የሱዳን ትሪቢዩን የጦር አመራሮችን ጠቅሶ መዘገቡ ይታወሳል። ዘገባው የሱዳን ጦር በኢትዮጵያ ድንበር ባለችው ብሉ ናይል ግዛት በኩርሙክና ጌይሳን ከተሞች ከአጋር ኃይሎች ጋር የጦር ዝግጅት እያደረገ መሆኑን አትቷል። የሱዳን ጦር ወታደራዊ ዝግጅት የፈጥኖ ድራሽ ኃይሎች ከኢትዮጵያ ድንበር ውስጥ በመነሳት የሚያደርጉትን ጥቃት ለመመከት ያለመ ነው። ከኢትዮጵያ ድንበር የሚመጣው ጦርነት በሚቀጥለው ሳምንት ይጀምራል ተብሎ እንደሚጠበቅም የሱዳን ጦር አመራሮች ለሱዳን ትሪቢዩን መናገራቸው በዘገባው ላይ መመላከቱ ይታወሳል። የሱዳን ጦር ኢትዮጵያ በ4 የድንበር ማቋረጫዎች ለፈጥኖ ድራሽ ኃይሎች በሯን ክፍት አድርጋ ማስገባቷን ክስ አሰምተዋል። ህወሓት በሶማሌላንድ መንገድ ሊሄድ ይችላል ተባለ። ተገንጣይነትን ርዕዮተ ዓለሙ አማራን ቀዳሚ ጠላቱ በማድረግ የታገለው ህወሓት የሀርጌሳን ፈለግ ለመከተል አቅዷል። እቅዱን ለመተግበር ግን 3 ፈተናዎች ከፊት ለፊቱ መኖራቸውን የሚያመላክት አንድ መረጃ በቀድሞ አባላቱ በኩል ወጥቷል። የተገንጣይነት እሳቤ ያለው ህወሓት በሶማሌላንድ መንገድ ሊመጣ እንደሚችል የቀድሞ ከፍተኛ የህወሓት አመራርና ውጭ ጉዳይ ሚኒስተር ስዩም መስፍንን ቃል ያካተተውና በጋዜጠኛ ማርቲን ፕላውት በኩል ይፋ የሆነው ዘገባ አመላክተዋል። ዘገባው ህወሓት ከመነሻው የመገንጠል ፍላጎት እንዳለውና አሁንም የረጅም ጊዜ ፍላጎቱንና ግቡን ለመምታት አቅዶ የገጠመውን ከባድ ፈተና አትቷል። በጋዜጠኛ ማርቲን ፕላውት ይፋ የሆነው ዘገባው በኦስሎ ኒው ዩኒቨርሲቲ ኮሌጅ የሰላምና ግጭት ትምህርት ፕሮፌሰር ኪጄትል ትሮንቮል ቃልን የያዘ ነው። በአፍሪካ ቀንድ ፖለቲካዊ ጉዳዮች ስማቸው የሚነሳው ተመራማሪው ትሮኖቮል ስዩም መስፍንን የኢትዮጵያ ውጭ ጉዳይ ሚኒስተር በነበሩበት ጊዜም ሆነ ከዚያ በኋላ በተለያዩ አጋጣሚዎች የመገናኘት እድል አግኝተው ማናገራቸውን ገልጸዋል። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስተር ስዩም መስፍን ስለ አፍሪካ ቀንድ ፖለቲካ ስንወያይ ኢትዮጵያ የሶማሊላንድን ሉዓላዊነት እውቅና የሰጠች የመጀመሪያው ሀገር አትሆንም፣ ነገር ግን በእርግጠኝነት ሁለተኛዋ እንደምትሆን በመርህ ላይ የተመሰረተ ፖሊሲ እንደሚከተሉ ነግረውኛል ሲል ገልጸዋል። ጠቅላይ ሚኒስተር መለስ ዜናዊ ይህንን መግለጫ አረጋግጠዋል ሲሉም አጽንኦት ሰጥተዋል። የሶማሊላንድ ጎረቤት አገር እንደመሆኗ የአህጉሩና የአፍሪካ ህብረት አስተናጋጅ ሀገር እንደመሆኗ ኢትዮጵያ ለሶማሊላንድ ዓለም አቀፍ እውቅና በሩን በመክፈት የመጀመሪያዋ ሀገር መሆኗ ፖለቲካዊ ተቃውሞና ጫናው ከፍ ስለሚል የመጀመሪያዋ ሀገር እንደማትሆን ነው ፕሮፌሰር ትሮኖቮል የገለጹት። የህወሓት በሶማሊላንድ የሉዓላዊነት መብት ላይ ያለው አቋም በርዕዮተ ዓለም የተደገፈና የራስን እድል በራስ የመወሰን መብት ላይ ያላቸውን ጽኑ አቋም ያንጸባርቃል ሲሉም አውቀዋለሁ ያሉትን የህወሓት መሪዎችን አቋም ገልጸዋል። አክለውም እስራኤል ለሶማሊላንድ ሉዓላዊነት እውቅና መስጠቷ ህወሓት ለዚህ እርምጃ የድጋፍ መግለጫ እንዲያወጣ ሊያነሳሳው ይገባ ነበር። ነገር ግን ህወሓት በጉዳዩ ላይ ጸጥታን መርጧል። ለምን ሲሉ ላነሱት ጥያቄ ራሳቸው ምላሽ ሰጥተዋል። ፕሮፌሰሩ በምላሻቸው ህወሓት የመገንጠል እቅዱን አሁን ያላነሳው ከኤርትራ መንግስት ጋር ጥምረት ስለፈጠረ ነው ብለዋል። ህወሓት ከመነሻውም የመገንጠል ርዕዮትን ሲያቀነቅን መቆየቱን ያስታወሱት ፕሮፌሰሩ አሁን ላይ የሶማሌላንድ እውቅና እንደ ጥሩ ዕድል ቢመለከተው በሌላ ማዕዘን ከኤርትራ ጋር ያኮርፈኛል በሚል ለመወሰን ተቸግሯል በማለት ለጊዜው እቅዱን በሚስጥር መያዙን ተንትነዋል። ፕሮፌሰሩ ህወሓት ለመገንጠል የከበደው የወቅቱ ኃይል አስተላለፍና ከኤርትራ ጋር ያለውን ጥምረት ከመጥቀስ ውጪ ሌላ ምክንያት አልጠቀሱም። ነገር ግን ህወሓት ከጥምረቱም በላይ የአማራ ታሪካዊ ርስቶችን ወልቃይትና ራያን ይዞ የመገንጠል አዳጊ ፍላጎት ያለው መሆኑ ቀጣዩ የጦርነት ዝግጅት በዚህ አውድ ሊታይ የሚችል ነው የሚሉ አስተያየት ሰጪዎችም አሉ። በመጨረሻም ዓለምን በአንድ ልሳን እያነጋገረ ያለው የሶማሌላንድ እውቅና ሊፈርስ ይችላል ሲል ጄሩሳሌም ፖስት የተሰኘው የዜና ምንጭ ዘግቧል። ዘገባው የአብይ አህመድና ሙሲቢ የአዲስ አበባ ስምምነት በአንካራ መፍረሱን በማስታወስ ነው የሶማሌላንድና የእስራኤል እውቅና ሊፈርስ ይችላል የሚል ግምቱን ያስቀመጠው። እውቅናውን ተከትሎ የቀጠለውን ተቃውሞ የተመለከተው ዘገባው እስራኤል ስትራቴጂክ ስህተት መስራቷን አትቷል። አሁን የሚታየው ዲፕሎማቲክ ውዝግብ እንዳለ ሆኖ የዚህ እውቅና የረጅም ጉዳይ የአጭር ጊዜ ሳይሆን የረጅም ጊዜ ችግር ውጤት መሆኑን በዘገባው ተጠቅሷል። እስራኤል ለሶማሌላንድ የሰጠችው እውቅና በረጅም ጊዜ ውጤቱ መልሶ አሉታዊ ችግር የሚፈጥር ስለመሆኑ በዘገባው ላይ በስፋት ተተንትኗል። ውሳኔው አካባቢውን ከማረጋጋት ይልቅ ወዳልታሰበ ቀውስ ሊያመራ እንደሚችልም የሚዲያው ዘጋቢ ታዝቧል። እውቅናው የሶማሊያን ሀገርነት መሰረትና ማህበራዊ ድር ይበጣጥስ ይሆናል ተብሏል።
የጎሳ ልዩነቱን እንደሚያስፋው በስጋት የሚገልጸው ዘገባው ማዕከላዊና ሰሜን ሶማሊያን የያዘው የኢሳ ጎሳና ምስራቅ ሶማሊያ ያሉና ከሶማሊላንድ ጋር መቀጠል የማይፈልጉ ሶልና ሳናግ የተባሉ ጎሳዎች ለፌዴራል መንግስቱ ታማኝ በመሆን ከሀርጌሳ ጋር ወደ ጦርነት እንደሚገቡም ግምቱን በማስቀመጥ ስጋቱን ተንትኗል። የእስራኤል እውቅና ለአልሸባብ የተሰጠ የፕሮፓጋንዳ ስጦታ መሆኑን በትንታኔው ላይ የተቀመጠ ሌላኛው ስጋት ነው። አልሸባብ ገና ከወዲሁ በእስራኤል ላይ መዛቱ በምክንያትነት ተጠቅሷል። ቅስቀሳው እስራኤልና ጸረ ሙስሊም ሲል የጠራውን የሶማሌላንድ መንግስት ላይ ጂሃድ እስከ ማወጅ እንዳይደርስ ሰግቷል። የጽዮናውያን ተባባሪዎች በሚል ሶማሌላንዶችን መፈረጁ ካሁኑ ተጀምሯል ብለዋል። ስምምነቱ የሶማሊያን አንድነት ለማክበር አልሸባብን እንደ አማራጭ ሊያደርገው እንደሚችልም በትንታኔው ላይ ተመላክቷል። አልሸባብ ግዛቱን እያሰፋና አቅሙን እያጠናከረ ባለበት በጸረ እስራኤል ስም በተለይ የሶማሊያ ብሔርተኞችንና ጽንፈኞችና አክራሪ እስላማዊ ኃይሎችን ሊያሰልፍ መቻሉም ከጉዳዩ ጋር አብሮ ተነስቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር